ዛሬ የሰራነው ሀብታም ቤት ብቻ የምናየውን ሽሮዬ ነው። ከለሯን ቀይራ እግዚአብሔር ብላ ቤት ገብታለች። እኔ ደግሞ በሰላም እንኳን መጣሽ ብዬ እንደዚህ ጥቅልል አድርጌ ልጎርሳት ስል ግን እናንተ ትዝ አላችሁ። መጀመሪያ ሁሌ የምሰራው የቃሪያውን ስንቅ ነው። ከዛ በኋላ ፍሪጅ ውስጥ ወረውረውና ስራዬ ካለቀ በኋላ ብቻ ነው የማወጣው። ቲማቲሙን በደንብ አድርገን እንቀጠቅጠዋለን። ቁርጡና ቲማቲሙን እንቀላቅለዋለን። ከዛ ሎሚውን እናገባዋለን። ጨውንና ጥቁር አዝሙድን እንስንሰዋለን። ዘይታችንን ትንሽ ጨምረን ከዛ አንድ ላይ እናዋዋውደዋለን። ከዛ በኋላ አለቀ ደቀቀ። ድሮ አይቴ ምከረው እምቢ ካለ ይሄኛውን ቃሪያውን ስጠው ትለኝ ነበር፣ ግን ለራሴ ነው የምሰራው። ይሄኛው ደግሞ ለሽሮአችንና ለቀይ ስራችንን ነው የምንከትፈው። እኔ ሽንኩርት የፈጠረውን ሰውዬ ግን በጣም አድራቂው ነኝ። እንዴት ብሎ እንዳመጣው እግዚአብሔር ይወቀው። ድንቹና ቀይ ስሩን እንዲያርገን እንቆምጠዋለን። እንደኔ ጀግና ከሆናችሁ ሁለቱንም በኩል መጀመር ይቻላል። ሽንኩርቱ እንደዚህ ሲሆን ቀዩ ነገር እንጨምረውና አንድ ላይ እናማስለዋለን። ይሄኛው ብዙ ማማሰል አይጠበቅብንም፣ ያው መዝጋት ብቻ ነው። ከዛ በኋላ ሁለቱን አንድ ላይ አንድ እናደርጋቸውና ዘግቶ ብቻ በደንብ መተያየት። በደንብ ከተፋጠጥን በኋላ ነጭ ሽንኩርቱን ጨምረን አንድ ላይ እንበዘብዘዋለን። እንደዚህ አድርገን እንደዚህ ሸበላ ሲሆን አንድ ውሃ ሲኒ እናጨምራለን እዚህ ላይ። ሽታው ደግሞ በጣም ነው የሚታየው እና ደስ የሚለው። ጨው እንደዚህ ካዘነብነው በኋላ በሩን ዘግተነው ራሱ እንዲፈላ እናደርገዋለን። መጨረሻ ላይ እንደተለመደው የምታቃጥለውን ቃሪያ ጨምረን ደረሰልኝ። ከዛ በኋላ ደግሞ ችኛዋን ሽሮዬን እያመሰገንን እርስ በርስ አንቺ ትብስ አንተ ትብስ እየተባባልን እንደዚህ ከለሩን ሲያምር ውሃን ጨምርና ትንሽ እንመርቃለን። ሆኑ ከዛ ሽሮአችንን ጨምረን በደንብ አምጥማምረን በደንብ እንኮረኩረዋለን። እንደዚህ እስከሚስቅ ድረስ ከኮረኮረው በኋላ በደንብ አሳስቀን ከዛ እንዘጋዋለን። ቀጥሎ ቅድም የነገርኩት ቀሉን አስቆት እስካሁን እንደዚህ ሲተከተክ መድረሱን እናውቃለን ማለት ነው። ከዛ ቃሪያችንን ጨምረን ልክ እንደዚህ እንደ አምባሳደር ልጅ መልኳ ስታምር ደረሰልን ማለት ነው። ከዛ ሁሉንም አቀላቅለን እጃችንን ታጥበን እንኳን ተጠጉኛው በስመ አብ ወወልድ ወመንፈስ ቅዱስ ብለን አፋችንን ከፍተን እንበለዋለን ማለት ነው። ፒስ